የሰሜን አትላንቲክ ቃል ኪዳን ድርጅት ወይም ኔቶ በአሜሪካ መውጣት ስጋት ውስጥ በወደቀበትና አውሮፓ ራሷን ለመከላከል በቢሊዮን የሚቆጠር ዩሮ ተጨማሪ እየመደበች ባለችበት በዚህ ወቅት በጎረቤታችን ሱዳንና ኤርትራ በኩል የተመሰረተው ሌላው የኢራን ደጋፊነት ጥምረት ደግሞ የቀጠናውን የኃይል ሚዛን በእጅጉ እየቀየረው ይገኛል። ቴህራን የአሰብና የምጽዋ ወደቦችን ለወታደራዊ ሎጂስቲክስ በመጠቀምና ለሱዳን ጦርም የሞሃጀር 6 ድሮኖችን በማቅረብ የቀይ ባህርን የንግድ መስመር ለከፍተኛ ስጋት እየዳረገች እንደሆነ የተለያዩ መረጃዎች እየወጡ ይገኛል። ይህም አሜሪካና እስራኤልን ለከፋ ዲፕሎማሲያዊና ወታደራዊ ምላሽ እንዲነሳሱ ያደረጋቸው ይገኛል የሚሉ መረጃዎች ከዚህም ከዛም እየወጡ ያሉ። ከዚህ ባሻገር ደግሞ የዓለም አቀፋዊ የውጥረት ማዕበል ኢትዮጵያ የራሷን የህልውና መንገድ እንድትቀይስ እንዳስገደዳት ግልጽ መረጃዎች እያየን ነው። ሀገሪቱ በቅርቡ ይፋ ያደረገችው ዘመናዊነትን ያለ ጥገኝነት የተሰኘው አዲሱ የመከላከያ ስትራቴጂ የቴክኖሎጂ ስትራቴጂ ማለት ነው በውጭ ኃይሎች የቴክኖሎጂ ጫና ስር ሳትወድቅ ሉዓላዊነቷን የምታስከብርበትን መሰረት ጥሏል። ስትራቴጂው በተለይ በድሮን ልማት፣ በሳይበር ደህንነትና በኤሌክትሮኒክስ ጦርነት ላይ በማተኮር ኢትዮጵያን ከጦር መሳሪያ ገዥነት ወደ ቴክኖሎጂ ባለቤትነት የሚያሸጋግር የፖሊሲ ማዕቀፍ ስለመሆኑም ተገልጿል። ታዲያ ይህም በሱዳን ጦር ውስጥ እየታየ ያለው የኢራንና የፓኪስታን የጦር መሳሪያ ፍልሚያ እንዲሁም የአውሮፓ ወታደራዊ መነቃቃት የኢትዮጵያን የራስ አቅም የመገንባት ጉዞ አማራጭ የሌለው ብሔራዊ የደህንነት ጉዳይ እንዲሆን አድርጎታል። እኛም በዛሬው ልዩ ጥንቅራችን በእነዚህ ጉዳዮች ዙሪያ የሚያጠነጥን ሰፋ ያለ ትንታኔን ይኖረናል። አብራችሁን በመቆየት እንድትከታተሉን ደግሞ እንጋብዛችኋለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮን ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። አስቀድመን ዓለም አቀፋዊን ጉዳይ እናነሳለን። አስከትለን ደግሞ የኢትዮጵያን ብሔራዊ የደህንነት ጉዳይና ጥቅም የተመለከቱትን መረጃዎች እናጋራችኋለን። ስለዚህ በድጋሚ አብራችሁን ቆዩ። ለሰባት አስርት ዓመታት የምዕራባውያን ሰላምና መረጋጋት ምሰሶ ሆኖ የቆየውን የሰሜን አትላንቲክ ቃል ኪዳን ድርጅት ወይም ኔቶ ዛሬ ከመቼውም ጊዜ በላይ ለህልውናው የሚያሰጋ ፈተና ተደቅኖበታል። የዚህ ፈተና ማዕከል ደግሞ አሜሪካ ናት። ፕሬዚዳንት ዶናልድ ትራምፕ አሜሪካን ከዚህ ታሪካዊ ህብረት የማስወጣት እቅዳቸውን በይፋና በቁርጠኝነት እየገፉበት እንደሚገኙ እያየን እንገኛለን። ይህ ውሳኔ በዲፕሎማሲያዊ ንግግሮች ብቻ ሳይሆን አሁን በተጨባጭ የመንግስት ፖሊሲ ለውጦችም እየታጀበ የመጣ ጉዳይ ሆኗል። ፕሬዚዳንት ትራምፕ በቅርቡ ለብሪታንያው ቴሌግራፍ ጋዜጣ በሰጡት ሰፋ ያለ አለመለስ አሜሪካ በኔቶ ውስጥ ያላትን ቆይታ በጥብቅ እየገመገመች መሆኑን ገልጿል። ትራምፕ መሰል ንግግሮች ካደረጉ ደግሞ በእውነቱም እየገመገሙትና የመውጣታቸው ነገርም የማይቀር እንደሆነ ግልጽ ነው። ከዚህ ቀደም USAID አሜሪካ እየገመገመችው ነው። የUSAID ውጤታማነት እየገመገመች እየለካች ነው ያለችው። ሰው አዋጭ ሆኖ ካልተገኘ ከዛም ዊዝድሮ የምናደርግበት እድል ይኖራል ብለው ብዙም ሳይቆይ ነበር አሜሪካ USAID የተሰኘውን ድርጅቷን እንዲከስም ያደረገችው ማለት ነው። እንደ ትራምፕ አገላለጽ ከሆነ ኔቶ በአሁኑ ወቅት የአሜሪካን ብሔራዊ ጥቅም ከማስጠበቅ ይልቅ ለሀገሪቱ የኢኮኖሚና የወታደራዊ ሸክም እየሆነ መጥቷል ብለው ያምናሉ። በተለይ ደግሞ አውሮፓውያን አጋሮች በመካከለኛው ምስራቅ ካለው ውጥረትና ከኢራን የኒውክሌር ስጋት ጋር በተያያዘ ለአሜሪካ የሚጠበቅባቸውን ወታደራዊና ዲፕሎማሲያዊ ድጋፍ ባለማድረጋቸው ዋሽንግተን ብቻዋን የምትከፍለው መስዋዕትነት ለማቆም መወሰኗን አመላክተዋል። ፕሬዚዳንቱ ይህንን ህብረት ያለፈበትና ጊዜው ያለፈበት መዋቅር ሲሉ መጥራታቸው ደግሞ በአውሮፓ ዋና ዋና ከተሞች ከፍተኛ ድንጋጤን መፍጠሩ ያየን ነው። የዚህ የፖለቲካ ውሳኔ ጥልቀት የሚጀምረው ደግሞ ከህጋዊነት ፍልሚያ ነው። እንደ አውሮፓውያን አቆጣጠር በ2023 የአሜሪካ ኮንግረስ አንድ ፕሬዚዳንት በራሱ ፍላጎት ብቻ አሜሪካን ከኔቶ ማውጣት እንዳይችል የሚከለክል የብሔራዊ መከላከያ ፈንድ አዋጅ ወይም NDAA አጽድቆ ነበር። ይህ ህግ ደግሞ ፕሬዚዳንቱ እንዲህ አይነት ውሳኔ ከመወሰናቸው በፊት የሴኔቱን 2/3 ድምጽ ድጋፍ ማግኘት እንዳለባቸው ነው የሚያስገድደው። ሆኖም ግን የትራምፕ አስተዳደር አማካሪዎች ይህንን ህግ በፕሬዚዳንታዊ የስራ አስፈጻሚ ትዕዛዝ ወይም በጠቅላይ አዛዥነት ስልጣናቸውን ለመገዳደር እየተዘጋጁ እንደሆነ ነው የሚነገረው። ትራምፕ በግልጽ እንደሚናገሩት አሜሪካ ቀዳሚ ወይም አሜሪካ ፈርስት የሚለው መርሃቸው ከማንኛውም የቆየ ቃል ኪዳን ሰነድ በላይ ቅድሚያ እንደሚሰጠው ይገልጻሉ። ይህ ውጥረት ከንግግር አልፎ አሁን መዋቅራዊ ወደሆነ ለውጥ መሸጋገሩን የሚያሳዩን በርካታ ምልክቶች እያየን እንገኛለን። አዲሱ የተባበሩት መንግስታት የአሜሪካ አምባሳደር ማቲው ዊትከር አሜሪካ በኔቶ ውስጥ ያላትን ተሳትፎ ወደ ተመልካችነት ልታወርደው እንደምትችል ነው ፍንጭ የሰጡት። ይህ ማለት አሜሪካ በስም አባል ሆና ብትቀጥልም በጦርነት ወቅት ግን አባል ሀገራትን የመከላከል ግዴታ የሚጥለውን የኔቶ ሰነድ አንቀጽ 5 ተግባራዊ ላታደርግ ትችላለች ማለት ነው። እንዲህ አይነቱ እርምጃ ደግሞ ኔቶን እንደ ወታደራዊ ህብረት ዋጋ ቢስ የሚያደርገው ነው። ፕሬዚዳንት ትራምፕ አውሮፓውያን ሀገራት ለራሳቸው መከላከያ የሚመድቡትን በጀት በአስቸኳይ ካላሳደጉ በቀር አሜሪካ የራሷን መንገድ እንደምትመርጥ በድጋሚ አስጠንቅቀዋል። በአውሮፓ በኩል ያለውን ምላሽ የነገሩን አሳሳቢነት የሚወስን ይሆናል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር እንዲሁም የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የአሜሪካ መውጣት ለሩሲያና ሌሎች ተቀናቃኝ ኃይሎች እንደ በጎ የሚወሰድ አረንጓዴ መብራት እንደሚሆን በመግለጽ ላይ ነው የሚገኙ። ይሁን እንጂ ትራምፕ ለእነዚህ ስጋቶች ደንታ እንደሌላቸው ነው እያሳዩን ያሉት።
እሳቸው የኔቶ ህልውና የሚለካው በዲሞክራሲያዊ እሴቶች ሳይሆን በዶላርና በሳንቲም ስሌት ነው እያሉ ነው ያሉት። እኛ እየጠበቅናችሁ እናንተ ግን በንግድ እየበዘበዛችሁ ነው የሚለው የትራምፕ ተደጋጋሚ ክስና ንግግር ደግሞ በአሜሪካ መራጮች ዘንድ ተቀባይነት እያገኘ አሜሪካውያንም እየደገፉት ያሉት የኔቶን አስፈላጊነት እየገመገሙትና እንዲጠራጠሩት እያደረገ መምጣቱ ደግሞ ለአውሮፓውያን ትልቅ ስጋት ሆኗል። ከዚህ ውስጥ የምንረዳው ትልቁ ሀቅ ደግሞ ምን መሰላችሁ? የኔቶ የወደፊት እጣ ፋንታ በአሁኑ ወቅት በዋሽንግተን የፖለቲካ ፍላጎት ላይ የተንጠለጠለ መሆኑ ነው። አሜሪካ ከኔቶ መውጣቷ ከሁለተኛው የዓለም ጦርነት በኋላ የተገነባው ዓለም አቀፉን ስርዓት ማብቂያ ሆኖ ሊወሰድም ይችላል። ይህ ደግሞ አውሮፓውያን ብቻ ሳይሆን አጠቃላይ የዓለምን የኃይል ሚዛን አቅጣጫውን የሚቀይር ጉዳይ ይሆናል። በታሪክ ታይቶ በማይታወቅ ሁኔታውን የአውሮፓ የኔቶ አባል ሀገራት በ2024 እና 25 ብቻ የመከላከያ በጀታቸውን በአማካይ ወደ 20 በመቶ አሳድጓል። ይህ ቁጥር ደግሞ በቢሊዮን የሚቆጠር ዩሮ ለአዳዲስ የጦር መሳሪያዎች፣ ለሰው አልባ አውሮፕላኖች እንዲሁም ለሳይበር ደህንነት መመደቡ ያሳያል። ለብዙ አስርት ዓመታት በአሜሪካ የኒውክሌር ጥላ ስር ተጠልለው የነበሩት እንደነ ጀርመንና ፈረንሳይ ያሉ ሀገራትም አሁን የራሳቸውን ገለልተኛ የጦር ኃይል ለመገንባት ሌት ተቀን እየሰሩ ነው ያሉት። በተለይ ጀርመን ዜንትዌንዴ ወይም የታሪክ መለወጫ ነጥብ በማለት የሰየመችው የመከላከያ ፖሊሲ ሀገሪቱን በአውሮፓ ትልቁን ወታደራዊ ኃይል ወደ መገንባት እየመራት ነው ያለው። የወታደራዊ ግንባታ ሂደት ግን ከፍተኛ የኢኮኖሚ ዋጋን የሚያስከፍል ነው። ፕሬዚዳንት ትራምፕ አውሮፓውያን እስከ 2035 ድረስ የመከላከያ ወጪያቸውን ወደ 5 በመቶ እንዲያሳድጉ እያስገድዱ ነው ያሉት። ይህ ማለት ደግሞ ምን መሰላችሁ? ለትምህርት ለጤናና ለማህበራዊ ዋስትና የሚውለው በጀት ተቀንሶ አሁን ወደ ጦር መሳሪያ ግዢ ይዞራል ማለት ነው። በአውሮፓ ከተሞች ውስጥ ደግሞ ያለው የኑሮ ውድነትና የነዳጅ ዋጋ መጨመር ከዚህ መከላከያ ወጪ መጨመር ጋር ተዳምሮ ከፍተኛ ማህበራዊ ቅሬታን እየፈጠረ ነው ያለው። በተለይ ከኢራን ጋር ያለው ጦርነት የሆርሙዝ የባህር መስመርን ለንግድ ዝግ በመደረጉ ምክንያት የአውሮፓ ኢንዱስትሪዎች በከፍተኛ የኃይል እጥረት እንዲመቱ አድርጓል። ከዚህም በላይ ደግሞ የፖለቲካው መከፋፈል ሌላኛው ፈተና ይዞ ይመጣል። በሃንጋሪና በኦስትሪያ የሚገኙ አንዳንድ መሪዎች ከአሜሪካ ጋር መጋጨት ዋጋ እንደሚያስከፍል በማመን ከሩሲያ ጋር የሚደረግን ድርድር ይመርጣሉ። በሌላ በኩል ደግሞ የባልቲክ ሀገራት ማለትም የኢስቶኒያ፣ ላትቪያና ሊቱዌኒያ አሜሪካ ከሌለች በሩሲያ የመዋጥ ስጋት ስላለባቸው አውሮፓ በአንድ ድምጽ እንድትቆምና የኔቶ ህልውና እንዲቀጥል ግፊት እያደረጉ ነው ያሉት። ይህ ክፍተት አውሮፓን ለሁለት የከፈለ ሆኗል። ትራምፕ ይህንን ክፍተት ተጠቅሞ ከአውሮፓ ሀገራት ጋር በቡድን ሳይሆን በተናጠል ስምምነቶችን ለማድረግ ነው እየጣሩ ያሉት። አውሮፓውያን አሁን ትኩረት እያደረጉበት ያለው ሌላው ትልቅ ዘርፍ የጠፈር መከላከያ ነው። ጀርመን ብቻዋን እስከ 2030 ድረስ 35 ቢሊዮን ዩሮ ለጠፈር ደህንነት የመደበች ሀገር ሆናለች። የአሜሪካ ከሳተላይት መረጃና ከቴክኖሎጂ ጋር ራሷን ብታገል እንኳን አውሮፓ ራሷን እንድትመራ ለማስቻል የታለመለት ሂደት ነው። ይሁን እንጂ ይህ ሁሉ ውጥረት ውጤት ለማምጣት ከ10 ዓመት በላይ ሊፈጅ እንደሚችል ነው ወታደራዊ ተንታኞች የሚገልጹ። እስከዚያው ድረስ ግን አውሮፓ በአሜሪካ ፕሬዝዳንታዊ ምርጫና በትራምፕ ድንገተኛ ውሳኔዎች ስር የሚወሰን እጣ ፈንታ ይኖራታል። ስናጠቃልለው ግን ኔቶ ዛሬ ያለበት ሁኔታ የክሊኒካል ሞት ደረጃ ላይ መሆኑ ብዙዎች ይስማማሉ። አሜሪካ እንደቀድሞው የዓለም ፖሊስ መሆን ሰልችቷታል። የዓለምን ሰላምና ጸጥታ ማስከበር ወይም ለማስከበር በሚል የምትገባባቸው ጦርነቶች አሁን እንደ በቋት እየተመለከትን ያለ ነው። አውሮፓ ደግሞ የአሜሪካ ጥገኛ መሆን የማያዋጣ ደረጃ ላይ እንደደረሰች እያረጋገጠች ነው ያለች። የቀጣዮቹ ጥቂት ዓመታት ጉዞ የምዕራባውያን ጥምረት በክብር መፍረሱን ወይም አውሮፓ እንደ አዲስ ኃያል መንግስት መነሳቷን የምናይበት ይሆናል። ይህ ለውጥ ደግሞ ለዓለም ሰላምም ሆነ ለዓለም አቀፍ ንግድ አዲስ ምዕራፍ የሚከፍት ስለመሆኑ የሚያጠራጥር አይደለም። ግን ሩሲያ ለዓመታት ሞክራው ያልተሳካላትን ኔቶን የማፈራረስ ሂደት አሜሪካ በጥቂት ጊዜያት ውስጥ እየፈጸመችላት ትገኛለች። ከዚህ የኔቶ ውጥረትና የመፍረስ አንድምታ አትራፊ የምትሆነው አሜሪካ ሳትሆን ሩሲያ ስለመሆኗ ደግሞ የሚያጠራጥር አይደለም። ሩሲያ ኔቶን ለዘመናት ለዓመታት ነው ከ70 ዓመታቱ የኔቶ ታሪክ ውስጥ ሩሲያ ይህ ጥምረት ይህ ህብረት እንዲፈርስ ያልጣረችበት ጊዜ አልነበረም። አሁን ግን በአሜሪካ በራሷ ይህ ህብረት የመክሰም እድል እንዳለው እየተመለከትን እንገኛለን። በቀጣይ ጊዜያት ምን አይነት ሁኔታዎች ይፈጠራሉ የሚለው ደግሞ አብረን የምንመለከተው ይሆናል ብለን ወደ ቀጣይ ጉዳያችን እናምራለን። ወደ ሀገር ውስጥና ቀጥናዊ ጉዳዮቻችን ስናመራ በቅድሚያ የምንዳስሰው በኢትዮጵያ የመከላከያ ታሪክ ውስጥ አዲስ ምዕራፍ ተብሎ ሊጠቀስ የሚችለውና በቅርቡ ይፋ የተደረገው የመከላከያ ቴክኖሎጂ ስትራቴጂ ነው። ይህ ስትራቴጂ ተራ ቴክኒክ መመሪያ ሳይሆን ሀገሪቱ በዓለም አቀፍ የጂኦፖለቲካዊ ውጥረት ውስጥ ራሷን እንዴት ማስጠበቅ እንዳለባት የሚመለከት ጥልቅ የፖለቲካና የደህንነት ፍልስፍና ነው። ስትራቴጂው ዘመናዊነት ያለ ጥገኝነት የሚል ስያሜ ተሰጥቶታል። ዋናው ግቡ ደግሞ ኢትዮጵያ የውጭ መሳሪያዎችን በመግዛት ብቻ የሚገኝ ጊዜያዊ ጥንካሬን ትታ በራሷ የቴክኒክ አቅም ላይ የተመሰረተ ዘላቂ ሉዓላዊነት እንድትገነባ የሚያስችል ነው ተብሏል። በዚህ ስትራቴጂ ማዕከል ውስጥ የምናገኘው ትልቁ እውነት ደግሞ በ21ኛው ክፍለ ዘመን አንድ ሀገር የጦር መሳሪያ ስለታጠቀች ብቻ ደህንነቷ ይጠበቅ አለመሆኑን ነው። መሳሪያው የሚመራበት ሶፍትዌር፣ የሚተኮስበት መረጃና ብልሽት ሲያጋጥሙ የሚጠገንበት እውቀት በሌላ ሀገር እጅ እስካለ ድረስ ያ መሳሪያ የባለቤቱ ሳይሆን የሻጩ ሀገር የፖሊሲ ማስፈጸሚያ መሳሪያ ሆኖ እንደሚቆይ እርግጥ ነው። ይህንን አደገኛ የጥገኝነት አዙሪት ለመስበር ደግሞ ኢትዮጵያ ቅደም ተከተላዊ ሉዓላዊነት ወይም ሲኩዌንስድ
አውቶኖሚ የተሰኘውን ስልት መምረጧን የተለያዩ የመረጃ ምንጮች እየነገሩን ይገኛሉ። ይህ ስልት ሀገሪቱ ሁሉንም ነገር በአንድ ጊዜ ሰራለሁ በሚል ቅዠት ውስጥ ሳትገባ አቅሟን እያደገ በሚሄድ ደረጃ ወይም ፌዝ ባይ ፌዝ እንድትገነባ የሚያስገድድ ነው። የስትራቴጂው ቀዳሚ ትኩረት የሚጀምረው ታዲያ ከግዢ ሂደቱ ነው። ኢትዮጵያ ወደፊት የምታደርጋቸውን ማንኛውም የውጭ የመከላከያ ትጥቅ ግዢዎች በሁለት ቅድመ ሁኔታዎች ላይ የተመሰረቱ ይሆናሉ ይላል አይኤፍኤ ዞት የወጣው መረጃ። አንደኛው የሚገዛው ቴክኖሎጂ የሀገር ውስጥ ቴክኒክ እውቀትን የሚጨምር ወይም ኖሌጅ ትራንስፈር የሚያስገኝ መሆን አለበት። ሁለተኛው ደግሞ የረጅም ጊዜ ጥገናና የማሻሻያ ስራዎች በሀገር ውስጥ መሐንዲሶች እንዲከናወኑ የሚያስችል የቴክኒክ መብትን የሚያካትት መሆን ይኖርበታል ማለት ነው። ይህ ማለት ኢትዮጵያ የጦር መሳሪያ ስትገዛ መሳሪያውን ብቻ ሳይሆን ያንን መሳሪያ የማዘመንና የመቆጣጠር ነፃነትንም ጭምር የምትገዛ እንደመሆኑ ያሳያል። ወደ ዝርዝር ስትራቴጂ ምሰሶዎቹ ስንገባ ደግሞ አይኤፍኤ ወይም ኢንስቲትዩት ኦፍ ፎሬን አፌርስ ሰነዱ ሶስት ወሳኝ የትኩረት አቅጣጫዎች እንዳሉት ያስቀምጣል። የመጀመሪያው የቴክኖሎጂ ውህደት ወይም ቴክኖሎጂ ኢንቴግሬሽን ነው። በዚህ ረገድ ሀገሪቱ በተለይም በኤሌክትሮኒክስ ጦርነት፣ በሳይበር ደህንነትና በሰው አልባ አውሮፕላኖች ወይም ድሮኖች ላይ ልዩ ትኩረት አድርጋ ትሰራለች። እነዚህ ዘርፎች እንደ ከባድ ታንኮች ወይም ግዙፍ ተዋጊ ጀቶች ከፍተኛ መዋዕለ ንዋይ የማይጠይቁ ነገር ግን በዘመናዊ ውጊያ ውስጥ የጦርነቱን ውጤት የሚወስኑ ተለዋዋጭ ኃይሎች ወይም ፎርስ መልቲፕላየርስ ናቸው። ስትራቴጂው ኢትዮጵያ በእነዚህ ዘርፎች ላይ ያላትን የሀገር ውስጥ የሶፍትዌር የማበልጸግ አቅምን በመጠቀም የውጭ ቴክኖሎጂዎችን ከሀገር ውስጥ ፍላጎት ጋር የማዛመድ ስራ እንድትሰራን አቅጣጫ ያስቀምጣል። ሁለተኛው ምሰሶ ደግሞ የኢንዱስትሪ ትስስር ነው። የመከላከያ ቴክኖሎጂ ልማቱ ከመከላከያ ተቋማት ቅጥር ግቢ ወጥቶ አሁን ከሲቪል የትምህርት ተቋማትና ከግል የቴክኖሎጂ ኩባንያዎች ጋር እንዲቆራኝ ነው እየተደረገ ያለው። የአቀራረብ ደግሞ ሁለትዮሽ ጥቅም ወይም ዱዋል ዩዝ ቴክኖሎጂ ያላቸውን ውጤቶች ለማምረት ያስችላል። ለምሳሌ ለመከላከያ ተብሎ የሚበለጽግ የመገናኛ ሶፍትዌር ለሲቪል አገልግሎትም ሊውል ይችላል ማለት ነው። በተቃራኒው ደግሞ በግሉ ዘርፍ የተገኘ የቴክኖሎጂ ውጤት ለመከላከያ ግብአት እንዲሆን ይደረጋል። ይህ ትስስር ሀገሪቱ ያላትን ውሱን የሰው ኃይልና የገንዘብ ሀብት በአንድ ላይ አቀናጅታ እንድትጠቀምና ውጤት እንድታመጣበት ይረዳታል። ከዚህ ባሻገር ይህ ስትራቴጂ ትልቅ ቦታ የሚሰጠው ደግሞ ለሰው ኃይል ልማት ነው። ቴክኖሎጂውን የሚረከብ የሚጠግንና አዳዲስ ፈጠራዎችን የሚያክል የሳይንስና የኢንጂነሪንግ ማህበረሰብ ካልተገነባ በስተቀር ስትራቴጂው በወረቀት ላይ ብቻ ቀሪ እንደሚሆን ነው ሰነዱን የሚያትተው። በመሆኑም ታዲያ የመከላከያ ኢንጂነሪንግ ኮሌጆችን ማዘመንና ከፍተኛ ተሰጥኦ ያላቸውን ወጣቶች ወደ መከላከያ ቴክኖሎጂ ምርምር የማምጣት ስራ የህልውና ጉዳይ ተደርጎ ይወሰድ ይገባል ይላል የኢንስቲትዩት ኦፍ ፎሬን አፌርስ ሰፋ ያለ ትንታኔ። ስትራቴጂው በግልጽ እንደሚያስቀምጠው ከሆነ ኢትዮጵያ ሁሉንም የጦር መሳሪያ አይነቶች በአንድ ጊዜ በሀገር ውስጥ ለማምረት አትሞክርም። ይልቁንም በዘመናዊው የጦር ሜዳ ውሎ ላይ ከፍተኛ ለውጥ ሊያመጡ የሚችሉ በሀገር ውስጥ አቅም ሊለሙ የሚችሉ ስትራቴጂካዊ መስኮችን ለይታ ነው እየሰራች ያለችው ተብሏል። ከነዚህ መስኮች ውስጥ ደግሞ ዋነኛው የሰው አልባ አውሮፕላኖች ወይም ድሮኖች ዩኤቪስ ልማት ወሳኙ ነው። ድሮኖች በዘመናዊ ውጊያ ውስጥ ያላቸው ሚና ከስለላ እስከ ጥቃት የጎላ ነው። ስትራቴጂው ኢትዮጵያ እነዚህን መሳሪያዎች ከውጭ ከመግዛት ባለፈ የድሮን ሶፍትዌሮችን የመጻፍ የቁጥጥር ስርዓቶችን ወይም ኮንትሮል ሲስተሞችን የመቅረጽና የመረጃ ትንተና አርቲፊሻል ኢንተለጀንስ የማበልጸግ አቅም እዛ ላይ እንድታተኩር ነው የሚያዘው። ይህ ለምን አስፈለገ ካላችሁ ደግሞ አንድን ድሮን መግዛት ቀላል ቢሆንም የድሮኑን ጭንቅላት ወይም ሶፍትዌሩን ካልተቆጣጠርክ ግን ሻጩ ሀገር በፈለገው ጊዜ መሳሪያው እንዳይሰራ የማድረግ ሪሞት ኪል ስዊች ስላለው ከጥቅም ውጭ የሚሆንበት እድል አለ ማለት ነው። ሌላው ትልቅ ትኩረት ያገኘው ዘርፍ ደግሞ የኤሌክትሮኒክስ ጦርነትና የታክቲክ መገናኛ ዘዴዎች ናቸው። በጦር ሜዳ ላይ የሚገኙ ወታደሮች መረጃን በሚስጥር የሚለዋወጡበት ስርዓት የሀገር ውስጥ ካልሆነ ጠላት በቀላሉ መስመሩን ሊጠልፈው ወይም ሊያቋርጠው እንደሚችል ግልጽ ነው። ስትራቴጂው ሉዓላዊ የኮድ ስርዓት ወይም ሶቨሬን ኢንክሪፕሽን ያላቸው መገናኛዎችን በሀገር ውስጥ ማምረት ላይ ትልቅ ተስፋ እንጥሏል። ይህ እርምጃ ከመከላከያ አቅም በላይ ለሀገሪቱ የሳይበር ደህንነትና ለዲጂታል ኢኮኖሚው ግንባታ ትልቅ የቴክኖሎጂ መሰረት የሚጥል ስለመሆኑም ነው መረጃዎቹ የሚያሳዩት። ይሁን እንጂ ይህ ታላቅ ስትራቴጂ ወደ ተግባር ለመለወጥ የሚጠበቁ ከባድ ፈተናዎችም አሉ። የመጀመሪያውና ዋነኛው ፈተና የጥራት ቁጥጥርና የደህንነት ስታንዳርድ ጉዳይ ነው። የመከላከያ መሳሪያዎች ለስህተት ቦታ የላቸውም። በጦር ሜዳ ላይ የሚከሽፍ መሳሪያ የሰው ህይወትና የሀገርን ክብር ይዞ ሊሄድ ይችላል። ስለዚህ ስትራቴጂው የሀገር ውስጥ ምርቶች ዓለም አቀፍ ደረጃን የጠበቁ እንዲሆኑ ጥብቅ የሆነ የክትትልና የሙከራ ስርዓት ወይም ቴስቲንግ ኤንድ ኢቫሉዌሽን ፔሪድ እንዲዘረጋ ያስገድዳል። የሀገር ውስጥ ምርት ስለሆነ ብቻ ጥራቱ የወረደ ምርትን የመቀበል አዝማሚያ እንደማይኖርም ሰነዱ በግልጽ ያስቀምጣል። ሁለተኛው ተግዳሮት ደግሞ የገንዘብና የሀብት አጠቃቀም ብልህነት ነው። ኢትዮጵያ እንደ ሀብታም ሀገራት በቢሊዮን የሚቆጠር ዶላር በምርምር ላይ ብቻ የምታፈስበት ትርፍ ሀብት የላትም። ስትራቴጂው ትሪያጅ የተሰኘውን የቅደም ተከተል መለያ ዘዴን ይጠቀማል። ይህ ማለት የትኛው ቴክኖሎጂ ነው የግድ በሀገር ውስጥ መሰራት ያለበት፣ የትኛው ነው ከውጭ ኩባንያዎች ጋር በሽርክና ወይም ጆይንት ቬንቸር ተደርጎ መሰራት ያለበት፣ እንዲሁም የትኛው ነው በቀጥታ መግዛት የሚሻለው የሚለውን ሁኔታ በጥንቃቄ ለመለየትም ይጠይቃል። ይህ ብልህነት ካልታከለበት ደግሞ ስትራቴጂው የሀገርን ሀብት ውጤት የሚያባክንና ነጭ ዝሆን የመሆን አደጋን ይኖራል። ነገሩን ስናጠቃልለው የኢትዮጵያ መከላከያ ቴክኖሎጂ ስትራቴጂ ከወታደራዊ ሰነድነት ባለፈም የሀገሪቱ የኢንዱስትሪ ሽግግር ሞተር እንደሚሆን ታስቦ የተዘጋጀ ነው። ስትራቴጂው ስኬታማ ከሆነ ደግሞ ኢትዮጵያን በምስራቅ አፍሪካ ያላትን የደህንነት ሚና ከማጠናከሩም በላይ የቴክኖሎጂ ፈጠራ ባህልን በማዳበር ለወጣቱ የስራ ዕድልና ለኢኮኖሚው እድገትም ትልቅ አስተዋጽኦን ይኖረዋል። ይህ ጉዳይ ደግሞ ይበልጥ ጠቃሚነቱን የምንመለከተው አሁን በዙሪያችን ላይ የተነሱ ያሉ ጉዳዮችን ስንመለከት ነው። በተለይ በዓለም አቀፉ የንግድ መስመርና በስትራቴጂካዊው የቀይ ባህር ቀጠና ላይ እያንጃበበ ያለው አዲስና
ክፍትና ድብቁ ወታደራዊ ስምምነት ስንመለከት ኢትዮጵያ ሚሊታሪ ስርዓቷ እንዲሁም የደህንነት ስርዓቷ በከፍተኛ ሁኔታ ማሻሻልና ብቁ ማድረግ ይጠበቅባታል። ብዙዎች በሱዳን ያለው ጦርነት እንደ አንድ ሀገር የውስጥ ቀውስ ብቻ ነው የሚመለከቱት። በስተጀርባ ግን የመካከለኛው ምስራቅ ሀያላን ሀገራት እጃቸው እያስገቡበት ያሉት ጦርነት ሆኗል። በተለይ በቅርብ የወጡ መረጃዎች እንደሚያመላክቱት ከዚህ ቀደም አንስተነው ነበር፣ ቴህራን፣ አስመራና ካርቱም በምስራቅ አፍሪካ የኃይል ሚዛኑን የሚቀይር ጥምረትን መስርተዋል። ይህ ጥምረት ለምን አሁን ተመሰረተ? ኤርትራ ለምን በሯን ለኢራን ከፈተች? የሱዳን ጦር ወይም ኤስኤኤፍ ህልውናውን ለማዳን የከፈለው ዋጋ ምንድነው? የሚሉ ጥያቄዎች በዝርዝር እንድናነሳ ያስገደናል። አሁን ላይ በቀይ ባህር ዳርቻ ላይ የታየ ያለው ይህ ክስተት እጅግ አስገራሚ ነው። እንደ አውሮፓውያን አቆጣጠር በመጋቢት 2026 ወር ላይ የወጡ ሪፖርቶች እንደሚያሳዩን ከሆነ ኢራን ከኤርትራ ጋር ባደረገችው አንድ ሚስጥራዊ ስምምነት መሰረት የአሰብና የምጽዋ ወደቦችን ለወታደራዊ ሎጂስቲክስ ማዕከልነት አገልግሎት እንዲውሉ እየተሰራ ይገኛል። ይህ መረጃ እንደሚያመላክተው ደግሞ የኢራን የባህር ኃይል መርከቦች በእነዚህ ወደቦች ላይ በነጻነት የመንቀሳቀስ መብት ያገኙ ስለመሆናቸው ነው። ይህ ቴህራን ከዚህ ቀደም አጥታው የነበረውን የቀይ ባህር የበላይነት ድጋሚ እንድታገኝም የሚያመቻች እድል ነው። ነገር ግን ጉዳዩ በወደብ አገልግሎት ላይ ብቻ የሚወሰን አይደለም። እጅግ አሳሳቢው መረጃ የኢራን ዘመናዊ የጦር መሳሪያዎች በተለይም እንደነ ሞሃጀር 6 እና ሻሂድ የመሳሰሉ ድሮኖች በኤርትራ አየር ማረፊያዎች በኩል ተጭኖ ወደ ሱዳን ጦር እጅ እየገቡ ስለመሆኑ የወጡት መረጃዎች ያሳዩናል። ይህ እንቅስቃሴ የሱዳኑን የእርስ በርስ ጦርነት መልክ እየቀያየረው ነው ያለው። የሱዳን ጦር ወይም ኤስኤፍ በሜዳው ላይ በነበረው ጦርነት በደፈጣ ተዋጊው አርኤስኤፍ እየተገፋ በነበረበት ወቅት ራሱ እነዚህን የኢራን ድሮኖች የአየር የበላይነት እንዲያገኝና የጠፉትን የተቀማቸውን ይዞታዎች እንዲያስመልስ ሲያግዙት እንደነበር ተመልክተናል። ወደ አስመራ ዞር ስንል ደግሞ ኤርትራ ለምንድን ነው አሁን ለኢራን በሯን የከፈተችው? ኤርትራና ኢራን ያላቸው ግንኙነት አሁን የሚጀምር አይደለም፣ የቆየ ግንኙነት ነው ያላቸው። ግን ለዚህ ጥያቄ መልስ ለማግኘት ወደ ኋላ ሄደን ስልታዊ ክፍተቱን ማየት ይኖርብናል። እንደ አውሮፓውያን አቆጣጠር በ2021 የተባበሩት አረብ ኤምሬቶች ከአሰብ ወታደራዊ ካምፕ ለቃ መውጣቷን ተከትሎ የኤርትራ መንግስት ትልቅ የገቢ ምንጭና የደህንነት አጋር አጥቶ ነበር። ፕሬዚዳንት ኢሳያስ አፈወርቂ ለረጅም ጊዜ ሲከተሉት የነበረውን የተመጣጣኝ ኃይል ግንኙነት ፖሊሲ ወደ ኢራን እንዲያዘነብል አደረገው። ኤርትራ ለኢራን ወደቦቿን ስትሰጥ ሁለት ዋና ዋና ግቦችን ሰንቃ ነው የምታደርገው። አንደኛው በምዕራባውያን ዘንድ ያላትን ዲፕሎማሲያዊ መገለል ለመስበር ነው። ሁለተኛው ደግሞ የድርድር ካርድ አድርጋ ለመጠቀም ሲሆን ከዛ ባሻገር ደግሞ የሱዳን ጦር በአርኤስኤፍ ላይ ድል እንዲቀዳጅ ለማድረግ በአጎራባች ሱዳን ውስጥ የምትፈልገውን አይነት ታማኝ መንግስት ለማቆየት ስለምትፈልግ ነው አሁን ኤርትራ ከኢራን ጋር በጥብቅ እየሰራች ያለችው። ይሁን እንጂ ይህ ውሳኔ ኤርትራን ከአሜሪካና ከእስራኤል ጋር ቀጥተኛ ግጭት ውስጥ ሊከታት ይችላል። የኢራን መርከቦች በአሰብ መታየት ማለት ለእስራኤል የደህንነት ስጋት፣ ለአሜሪካ ደግሞ የቀይ ባህር የንግድ መስመር ስጋት ማለት ነው። አሁን ወደ ካርቱም ወይም በአሁኑ ወቅት የጦሩ ማዕከል ወደ ሆነችው ወደ ፖርት ሱዳን ስናመራ ደግሞ በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ለምን ወደ ኢራን ፊቱን አዞረ የሚል ጥያቄ እናገኛለን። መልሱ ግን ግልጽ ነው። የአልቡርሃን ጦር አሁን ብዙ ፈተኖች እያስተናገድን ያለው ሰው በህልውና ወይም ህልውናውን ማቆየት ያስፈልጓል። ይህን ለማድረግ ደግሞ አሁን ብቸኛ አማራጭ ሆና የተመለከታት ኢራን ነች። ጦርነቱ በመጀመሪያው ዓመት የሱዳን ጦር ከምዕራባውያን ወታደራዊ እርዳታን ሲጠብቅ የነበረ ቢሆንም አላገኘም ከሳውዲ አረቢያ ባሻገር። በተቃራኒው አርኤስኤፍ የተባበሩት አረብ ኤምሬቶች ዘመናዊ ድሮኖችና የጦር መሳሪያዎችን ስለማግኘቱ ነው የሚነሳው። ይህ ደግሞ የአልቡርሃን ጦር ከፍተኛ ሽንፈት እንዲደርስበት አድርጓል። ኢራን ይህንን ክፍተት በብልህነት ተጠቅማበታለች የሚባለውም ለዚህ ነው። ድሮን በወደብ በሚመስል ስምምነት ለሱዳን ጦር ወሳኝ የሆኑትን መሳሪያዎች ማቅረብ ስለመጀመሪያው ኢራን ያየን ነው። ዛሬ በኦምዱርማንና በካርቱም ሰማይ ላይ የሚታዩ ድሮኖች የሱዳን ጦር ሞራልን ብቻ ሳይሆን የጦርነቱን አቅጣጫም የመቀየር አቅም ያላቸው ናቸው። ነገር ግን ይህ ድጋፍ በነፃ የሚሰጥ አይደለም። ኢራን በፖርት ሱዳን አካባቢ የባህር ኃይል ቤዝ እንድትመሰረት ፍቃድ እየጠየቀች ነው ያለችው። ይህ ደግሞ ሱዳንን በመካከለኛው ምስራቅ የኃይሎች ፍልሚያ ውስጥ የውጊያ ማዕከል ሊያደርጋት ይችላል። ይህ ሶስትዮሽ ጥምረት በአካባቢው ላይ የሚያስከትለው አደጋም እጅግ የላቀ ነው። አንደኛው የቀይ ባህር የንግድ መስመርን ይበልጥ ደህንነቱ ያልተጠበቀ ያደርገዋል። ሁለተኛ በሱዳን ውስጥ ያለው ጦርነት ወደ ሃይማኖታዊና ርዕዮተ ዓለማዊ ጦርነት የመቀየር እድሉም ሰፊ ያደርገዋል። የኢራን ተሳትፎ የሱዳንን አክራሪ ኃይሎች ወይም ከዛን በመባል የሚጠሩት ኃይሎች እንደገና እንዲያንሰራሩ እድልን የሚሰጥ ነው። ከሁሉም በላይ ግን ይህ ጥምረት የቀጠናውን ሀገራት በተለይም ሳውዲ አረቢያና ግብጽ ከፍተኛ ስጋት ላይ ይጥላቸዋል። ሳውዲ አረቢያ በደጃፏ ላይ በሱዳንና በኤርትራ በኩል ኢራን ተጠናክራ ማየት በፍጹም አትፈልግም፣ አትቀበለውም። ይህ ደግሞ በቅርብ ጊዜ ውስጥ አዲስ ሌላ የውክልና ጦርነት በቀይ ባህር ላይ ሊቀሰቀስ እንደሚችል አመላካች ጉዳይ ሆኖ እናገኘዋለን። ጀነራል አልቡርሃን የኢራንን ድሮኖች በመጠቀም በጦር ሜዳ ድል እያስመዘገቡ አንዳንድ አካባቢዎችም እያስመለሱ ቢሆንም በዲፕሎማሲው ጠረጴዛ ላይ ግን ትልቅ ኪሳራ እየገጠማቸው ነው ያለው። የኢራን ተሳትፎ ሱዳንን ወደ ለየለት ዓለም አቀፍ ማዕቀብና መገለል ነው የሚገፋት። ሱዳን ከዚሁ አዙሪት ለመውጣት አማራጮችን እየፈለገች ነው። አሁን ላይ በካርቱምና በዋሽንግተን መካከል ያለው ግንኙነት እጅግ በከረረ ደረጃ ላይ ነው የሚገኘው። የአሜሪካ መንግስት በሱዳን ጦር ውስጥ ባሉ ግለሰቦችና ተያያዥ
ተያያዥ ቡድኖች ላይ ተከታታይ ማዕቀቦችን እየጣለ ነው ያለው። በተለይም አልቢራ ቢን ማሊክ በተሰኘው ብርጌድ ከቀድሞው የኡመር አልበሽር መንግስት የእስልምና አክራሪዎች ጋር ግንኙነት ያለውና ከኢራን ጋርም የጠበቀ ትስስር የፈጠረ ቡድን ነው በማለት በአሜሪካ የሽብርተኝነት ዝርዝር ውስጥ መግባቱ ለጀነራል አልቡርሃን ትልቅ ራስ ምታት ነው። ይህ ለአርኤስኤፍ ደግሞ ትልቅ የድል ዜናው ነው የተሰማው። ይህ ፍረጃ ለሱዳን ጦር ወይም ኤስኤፍ ሁለት ትላልቅ ትርጉሞች ነው ያሉት። አንደኛው ጦሩ የሀገር መከላከያ የሚለውን ስሙን አጥቶ እንደ አንድ ሚሊሻ ወይም አሸባሪ ቡድን የመታየት አደጋን ይደቅንበታል። ሁለተኛው ደግሞ የኢራን የጦር መሳሪያዎች ወደ ሱዳን መግባታቸው አሜሪካና ምዕራባውያን ለአርኤስኤፍ ቡድን ያላቸውን ድጋፍ በድብቅም ይሁን በግልጽ እንዲጨምሩ ሰበብ ይሆንባቸዋል ማለት ነው። ባጭሩ የአልቡርሃን መንግስት የኢራንን ድሮኖች ባገኘበት እጁ ዓለም አቀፋዊ ተቀባይነቱን እያጣ ነው ያለው። ጀነራል አልቡርሃን ይህንን አደጋ በግልጽ የተረዱት ይመስላሉ በዚህ ሰዓት። ለዚህም ነው በአሁኑ ወቅት ሱዳን ከኢራን ጥገኝነት ለመውጣት የመውጫ መንገድ እየፈለገች መሆኑን የሚጠቁሙ መረጃዎች የሚወጡት። ከዚህ ቀደም የተመለከትነው አንዱ እጅግ አስገራሚ ዜና ነበር አይደለም? ሱዳን ጦር ከፓኪስታን ጋር የ1.5 ቢሊዮን ዶላር የጦር መሳሪያ ስምምነት ለማድረግ ድርድር ላይ መሆኑና ይህ ስምምነት የፓኪስታንና የቻይና ውጤት የሆኑትን JF-17 ተንደር የተሰኙ ተዋጊ ጀቶችና ዘመናዊ ድሮኖች እንዲያገኝ የሚያካትት እንደሆነ አንስተን ነበር። ሱዳን ለምንድነው ከኢራን በመሸሽ ወደ ፓኪስታን ለመጠጋት እየሞከረች ወይም ፓኪስታን ለምንድነው የመረጠችው ካለን ቀላል እና ግልጽ የሆነ መልስና ምክንያት እናገኛለን። ፓኪስታን እንደ ኢራን በምዕራባውያን ዘንድ የተገለለች ሀገር አይደለችም። ከፓኪስታን መሳሪያ መግዛት ለሱዳን ጦር ወታደራዊ አቅምን ማሳደግ እንጂ ከአሸባሪዎች ጋር ወይም ከአሜሪካ ጠላቶች ጋር መተባበር የሚል ስም አያሰጡም። ከዚህ በላይ ደግሞ ሳውዲ አረቢያ ይህንን ስምምነት በገንዘብ ለመደገፍ ፍቃደኛ ትሆናለች። ሳውዲ ከፓኪስታን ጋር ያላት ወዳጅነት ጥሩ ስለሆነ ማለት ነው። ሳውዲ አረቢያ ኢራን በቀይ ባህር ዳርቻ ያላትን ተጽዕኖ ለመቀነስ ሱዳን ከኢራን ይልቅ ወደ ፓኪስታን እንድትዞር ከፍተኛ ዲፕሎማሲያዊና ፋይናንሻል ግፊት እያደረገች ስለመሆኑ ነው መረጃዎች የሚያሳዩ። ይህ ሁኔታ ሱዳን ከኢራን ለመራቅ እንድትሞክር ቢያስገዳትም ኤርትራ ግን አሁንም የኢራን ቁልፍ አጋር ሆና ስለመቀጠሏ የሚያጠራጥር አይደለም። ፕሬዚዳንት ኢሳያስ አፈወርቂ ኢራንን በቀይ ባህር ዳርቻ ለማቆየት ያላቸው ፍላጎት በክልሉ ካሉ ሌሎች ኃይሎች ጋር ያላቸውን የድርድር አቅም እንደሚጨምርላቸው ያምናሉ። ኤርትራ የኢራንን የባህር ኃይል መረጃ መለወጫ ማዕከል እንድትሆን መፍቀዳቸው ቀይ ባህርን የዓለም አቀፍ የስለላና የጸጥታ ፍልሚያ ማዕከል አድርጓታል ማለት ነው። ይህ ሁኔታ የቀይ ባህርን ሰላም ለከፍተኛ አደጋ የሚያጋልጥ ነው። የሁቲ አማጽያን በየመን በኩል የሚያደርጉት ጥቃት እንዳለ ሆኖ አሁን ደግሞ በኤርትራና በሱዳን በኩል የኢራን ተጽዕኖ ከተጠናከረ የዓለም አቀፍ የንግድ መርከቦች መንገዳቸውን በከፍተኛ ሁኔታ ወጪ ወደሚያስወጣቸውና ወደ ረዥሙ መንገድ እንዲቀይሩ ሊያስገድዳቸው ይችላል። ይህ ደግሞ በግብጽ የስዊዝ ካናል ገቢ ላይ በከፍተኛ ሁኔታ መዛባትን የሚያስከትልና በአጠቃላይ በዓለም የንግድ ስርዓት ላይ ደግሞ ከፍተኛ ጫናን የሚፈጥር ነው። የዚህ ሁሉ መጨረሻ ግን ምንድነው ሊሆን የሚችለው? ይሁን ሁሉ አውርተን የዚህ ሁሉ መጨረሻ ደግሞ ምን ሊሆን ይችላል የሚለውን ጥያቄ አንስተን ካልተነጋገርን ትርጉም አይኖርም። በሱዳን ጦር ውስጥ ትልቅ ክፍተት ነው እየታየ ያለው። በአንድ በኩል የኢራን ድጋፍ የሚፈልጉ አክራሪ ቡድኖች አሉ። በሌላ በኩል ደግሞ ከምዕራባውያንና ከሳውዲ አረቢያ ጋር መታረቅ የሚፈልጉ ወታደራዊ መኮንኖች አሉ። ጀነራል አልቡርሃን በቅርቡ ከኢራን ጋር ግንኙነት አላቸው የተባሉ አንዳንድ የደህንነት መኮንኖች ማሰር መጀመራቸው በጦር ውስጥ ያለውን ውስጣዊ ትግል የሚያሳይ ነው። ስናጠቃልለው ግን የኢራን ኤርትራ ሱዳን ጥምረት ጊዜያዊ ወታደራዊ ድልን ሊያስገኝ ቢችልም የረጅም ጊዜ ዋጋው ግን እጅግ ከፍተኛ ነው። በተለይ ደግሞ ለሱዳንና ለኤርትራ። ሱዳን በፓኪስታን በኩል የምትፈልገው አዲስ ወዳጅነት ካልተሳካና የኢራን ተጽዕኖ በኤርትራ በኩል ከቀጠለ ቀይ ባህር ቀጣዩ ታላቅ የዓለም አቀፍ ግጭት መናኸሪያ መሆኑ የሚቀር አይደለም በማለት የዕለቱን ልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በዛሬው ልዩ ጥንቅራችን ከጅምሩ ጀምሮ ሩሲያ ያልተሳካላትን ኔቶን የማፈራረስ ሂደት አሜሪካ በራሷ በፈጣንና በአቋራጭ መንገድ እየሰራችላት መሆኑን ያነሳንበት አንድ ጉዳይ ነበረ። የኢራኑ ጦርነት ምናልባትም አሜሪካና እስራኤል ከያዙት እቅድና የመጨረሻው ኢንድ ጌማችን ነው ብለው ከሚያስቡት ነገር ባሻገር የኔቶ ፍጻሜም ሊያሳየን የሚችል ሁኔታን የሚፈጥር ይመስላል ያሁኑ የኢራንና የአሜሪካ እስራኤል ጦርነት ማለት ነው። ከዛ ባሻገር ኢትዮጵያ በቀጠናው ያለውን ወታደራዊ ግፊትና ሌሎች ውጥረቶችና ጦርነቶች በብቃት ለመመከት የሚያስችላትን ወታደራዊ ስትራቴጂዎችን እየነደፈች እያሻሻለች ስለመምጣቷን አነሳን። ከዛ ባሻገር ደግሞ የኤርትራ ሱዳንና ኢራን ጥምረት በቀይ ባህር ላይ እንዲንጃበብ ያደረገውን ስጋት በስፋት ተመለከትን። ይህንን ብለን ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን እዚህ ላይ ነው ልዩ ጥንቅራችን የምንቋጨው። በቀጣይ በሌላ ጉዳይ መልሰን የምንገናኝ ነው የሚሆነው። እስከዛ ድረስ ግን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ እጋብዛለሁ። በቀጣይ በሌላ ጉዳይ እስክንገናኝ ድረስ ቸር ቆዩልኝ። ሰላም።